ከአንተ ጋር ስራ ነው የምትሰራው፣ ከኔ ጋር ፍቅረኛዬ ናት ብላ ነግራኛለች አለኝ። እሺ አይሆንም፣ የማይሆን ነገር ነው ማርዬ። ማመን ይሻላል። እኔ ማመን በእግዚአብሔር ይሄ የእናት የልጇን ክፋት መስማት አትፈልግም እና የማርክ እናት የተወነችው ወይም ደግሞ ለህዝቡ ያንጸባረቀችው ይህንን ነው። ሰላም ጤና ይስጥልኝ ወደ የተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ እያልኩ ዛሬ በጣም በሚያሳዝን መልኩም እንዲሁም ደግሞ በሚገርም መልኩ ነው የመጣሁላችሁ። ብዙዎቻችን ስለሚታዩን ሰዎች እንጂ አንዳንድ ሰዎች ጋር ደግሞ ያለውን እውነት አንናገርም እና ማርክ ብዙ ጊዜ ታውቃላችሁ እናቱ ምን ያክል እንደምትመርቀው እንዴት እንደምትወደው እና እሱም ለእናቱ ያለው ፍቅር ለእናቱ ያለው ቦታ ሁላችንም የሚያስቀናንና የሚያስደስተን ወንድማችን ነው እና በዚህ ሰሞን ግን ትልቅ ከባድ የሆነ ነገር ገጥሞታል። ምን አትሉም? ቪዲዮን አብራችሁ እስከ መጨረሻው ድረስ ከተከታተላችሁ እናንተም የምታውቁት የምትሰሙት ይሆናል። ያያችሁትም አይታችሁት ሊሆን ይችላል። ያላያችሁት ደግሞ እኔ እነግራችኋለሁ። የእናንተ ሀሳብ ምን ይሆናል? እናንተ በዚህ ቦታ ብትሆኑ ምን ታደርጋላችሁ? በተለይ እናታችሁ እንደዚህ ወይም ህይወት የልጃችሁ ህይወት እንደዚህ አይነት ቦታ ላይ ቢሆን እናንተ ማድረግ ያለባችሁን ነገር እንደ እናትነት ነው የምታደርጉት። እንደ ልጅ ሆናችሁ ደግሞ ለእናታችሁ ምንድን ነው መሆን ያለባችሁ? ይሄ ጥያቄ ነው። ለምንድን ታውቃላችሁ? አሁን ማርክ እምቢ አለ፣ አለቀሰ። እናቴ ተኝ እባክሽ በቃ አለ። ይህንን ደግሞ እናትየው ደግሞ ህይወት እንዲህ አይደለም፣ ብዙ ፈተና አለበት፣ ውጣ ውረድ አለበት፣ ተረጋጋ፣ ወደ ራስህ ተመለስ እያለች በእግዚአብሔር እያለች እየለመነች ነበር እና በጣም ነው አንጀቴን የበላችኝ እውነት ለመናገር። እድሜና ጤና ይስጣት። በጣም ደስ የምትል የምታኮራ እናት ናት። ብዙ ጊዜ አይታችሁ ከሆነ ለልጅ ያላት ምርቃት ወጣቶችን እንዴት እንደምትመርቅና እኔ በጣም ነው የምወዳት። እንግዲህ በእርግጥ ቆይተዋል። ማርክና ከጓደኛው ጋር ረጅም ጊዜ እያሳለፉ ነው። ደስ የሚል ጊዜ እያሳለፉ ነው። እናቱንም ወስዶ እናቴ ጓደኛዬ ናት ብሎ አስተዋውቋታል። እናትየውም እጅግ በጣም ያስለቀሳትና የለመነችውም ያሳዘናትም ነገር ከሀገሯ ድረስ አልቀመጥ ብላ የልጁ ነገር በህልሜ ጭምር እስካይህ ድረስ መጨነቀኝ አልቻልኩም ብላ ነው የመጣችው። እንግዲህ ልጅቷን ይዛ ነው የመጣችው። እናቴ እኔ ላድርስሽና እኔ አላስፈልግም ልመለስ ስትላት እናትየው ደግሞ ልጅ አትመለሽም ነይ ቆይ ብለው እንግዲህ ልጅ ሲጣላ ያው መምከር ያለባት ሌላ ሰው ምናምን ሊሆን ይችላል። ማለት አንዳንድ እናቶች ላይፈልጉም ይችላሉ። እንዲህ ነው ተዋታ ምናምን እትሴ ሊሉ ይችላሉ። የማርክ እናት ግን በጣም ደስ ነው ያለችኝ። ማርያምን በጣም ነው ያስደሰተችኝ እና ነይ ግቢ ብላ አስገብታ ለምን መጣሽ፣ ለምን ይዘሻት መጣሽ፣ ለምን መጣሽ እያለ ሲል እንግዲህ የተናደደ ሰው ብዙ ነገር ሊናገር ስለሚችል ያው በስሜት የሆነ ንግግር ነው የተናገረው። ወደ ኋላ ሲመለስ ደግሞ ይህ ንግግሩ ትክክል እንዳልሆነ ሊያስብ ይችላል ብዬ አስባለሁኝ። ማርክና ጓደኛው እንግዲህ ተጣልተዋል። በመካከላቸው ትልቅ ነገር ተፈጥሮ ነው ይህ ነገር እናቱ ከቡታጅራ ድረስ ልትመጣ የቻለችው። የመጣችበት ምክንያት እንግዲህ ለልጅቷ እየደወለች ማርክ ካሁን በፊት ታውቃላችሁ በጣም ከባድ ነገር አድርጎ ስለነበር እናትየው ስለምትፈራ እናት ናትና መታ መሰረት ልታስይዘው ሞክራለች፣ ጥራለች ማለት ነው። ምን ተፈጥሮ ነው ከልጅቷ ጋር ምንድነው ችግር አለው ሲላት ምንም ችግር የለም ሲል ልጅቷ ደግሞ ችግር አለ እማዬ በደንብ ጠይቂው ብላለች። እንግዲህ ያው እንደ ምራት እማዬ ማለቷም ደስ ይላል። ምክንያቱም ይህንን የመሰለ ልጅ አገኘችው እናትየው ስላለች ነው አይደል? እናትን ማክበር ደግሞ የባልን ቤተሰብ ማክበር ግድ ነው። ባልም የሚስቱን እናት ቤተሰቦች ማክበር ግዴታው ነው እና ተናገረች እሷ። እሱ ግን የተናገረው ምንድን ነው? ስራ ነኝ እያለች ከሌላ ሰው ጋራ ቪዲዮ እየሰራች ነው፣ ላንተ ቪዲዮ ነው እንጂ የምትሰራው ፍቅረኛ አይደለችም ብሎ ነገረኝ። እኔ በዚህ መካከል ምንድነው ማድረግ ያለብኝ? ይህ ማለት በላው ላይ ቺት አደረገችበት ማለት ነው። ይህ ደግሞ የዘመኑ ወረርሽኝ ትልቅ በሽታ ሆኖ እያየነው እንገኛለን እና ጓደኛ ያለውን ወንዶች እንደው ሴቶች ማለት ነው የምትቀርቡ ሴቶች እግዚአብሔር ልቦና ይስጣችሁ ከማለት ውጭ ሌላ ምንም የምንለው ነገር የለም። አንዳንዶቹም ባለትዳር መሆናቸውን ጓደኛ እንዳላቸው አግብተው እንደነበር መናገር ማሳወቅ አይፈልጉም። ይሄ የዘመኑ ሲስተም ነው፣ ግን ከጊዜ ጊዜ መታወቁ አይቀርም። ይህ ሞኝነት ነው፣ መደባበቁ ተገቢ ነው ብዬ አላስብም። እንደውም ለሚገቡበት ህይወት ግልጽ አድርገው ቢናገሩ የተሻለ ነው ብዬ አስባለሁ። እና እናትየው ደግሞ ይህንን ነገር ስትሰማ በቃ ማለት የሚከብድ ነገር ነው እና ግን ለማስተካከል ሞክራለች። እኔ እና እሷ ከዚህ በኋላ ምንም ነገር የምናደርገው ነገር የለም ተነጋግረን ጨርሰናል እያለ በጣም ደብሮትና አዝኖ ነው ሲናገር የነበረው። እናት በመካከል ካለች ግን ሁሉም ነገር እንደሚፈታ ተስፋ አደርጋለሁ።
ምናልባት በዚህ መካከል ልጅቷ ይህን ነገር እያደረገች ከሆነ እሷም ደግሞ ያለችው ትክክል አይደለም፣ እሱ ዝም ብሎ ነው። አንዳንዴ በወሬ ወሬ እናንተ ያላችሁበትን ህይወት ለማጣላት ጉድጓድ የማይቆፍር ሰው የለም። በሰው ወሬ ህይወትን ማፍረስ ከባድ ነው። ራሳችሁ እርግጠኛ የሆናችሁበት ነገር ላይ በአይናችሁ አያችሁት በጆሮ የሰማችሁበት ነገር ላይ ነው ያን ጊዜ ቆራጥ የምትሆኑት ማለት ነው። እና የማርክ እናት አሁን ሁለቱንም ታስተካክላለች ብዬ ተስፋ አድርጋለሁ። እኔ በጣም ነው ያሳዘነኝ ባይለያዩ። ልጅቷም ታሳዝናለች። እናንተ ምን ትላላችሁ? ቤተሰብ ኮሜንት ላይ